የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ድፍን 20 ዓመት እዚህ ለመድረስ በጀማል ድፍን 20 ዓመት ነው የፈጀብን እዚህ ጋር ለመድረስ። የ2026 ሻምፒዮንስ ሊግ ፋይናል ተፋላሚ የኛ ክለብ አርሰናል 10 ምናምን ቪዲዮ ነው መሰራባችሁ። ይሄ የመጀመሪያው ነው። ከ2006 በኋላ ለመጀመሪያ ጊዜ 2026 የሻምፒዮንስ ሊግ ፋይናል ተሳታፊ ክለባችን አርሰናል ሆኗል። ይመቸን። ዌልካም ቱ ለንደን አንበሳ። እስኪ ጭብጨባ ለሳካ እየቋጠርክ ፍሬ ሟምቶ ትሞታታለህ እንጂ ፋይናል ደርሻለሁ። ሰበላው ትሞታታለህ ገና። ቡካዮ በጣም ነው የምትችለው። በስመ አብ ወይኔ ጋይስ፣ በቃ ምን አይነት ጨዋታ ነው የምንጫወተው? እናቴ ትሙት። ጊዮኬሬሽ የሚያምር ሩጫ። ሳሊባ ይሄንን ፓስ ነው ሁሌ ማድረግ ያለባችሁ። ሁሉም የአርሰናል ተጫዋች ለጊዮኬሬሽ እንደዚህ አይነት ፓስ ነው ማድረግ ያለበት። ማን ሰውየው ይሮጣል። ትሮሳርድ ምን አይነት ምት ነው የመታው? ሳካ ምን አይነት ጎል! በስመ አብ እናቴ ትሙት። ትችላላችሁ። ገና ሰከንድ አፉን ደግሞ ትጠብቁናላችሁ። ሰከንድ አፍ ሌላ ቲም ነው የምታዩ። ሌላ ቲም ማለት በጣም ያበደ ጨዋታ በጣም ማለት ወይኔ ጉዲ በስመ አብ። አንተ በቃ ልናልፍ ነው መሰለኝ። ፋይናል በቃ እንደርስ ነው እንደቀልድ። ሳካ ህይወታችንን የቀየርከው እናቴ ትሙት። ስታር ቦይ በጣም ትችላለህ። በጣም እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው። እግዚአብሔርን we deserve it። ይውላችሁ በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣልሃለሁ። አርሰናል 1 አትሌቲኮ ማድሪድ 0 የተጫዋቾች ሬቲንግ። እንደዚህ ደስ ብሎኝ አያውቅም። የምሬን ነው። እንደዚህ ደስ ብሎ ሻምፒየንስ ሊግ ፋይናል ላይ ማን ይቻላል? እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው? ራያ
ዛሬ ምን አይነት ፓሶች ነበር ስታደርግ የነበረው? ፕረስ እንደረጋለን ይሰነጥቃል ምናምን። በጣም ነው የምትችለው። 10 ከ10 ገብቶሃል። በጣም ነው የምትችለው። ከዛ ካላፊዮሪ ጋር ይዳል። ካላፊዮሪ የሆነ ኳስ ለሳካ መስጠት ነበረብህ። ገብቶሃል። ለሳካ መስጠት ነበረብህ። እየመታ ነበር። ዛሬ ኢነርጄቲክ ነበር። ጎል ለማግባት ፈልገ ነበር እየጮትክ የነበረው። ያስተውቃል። 9 ከ10 ያበደ ጨዋታ ማለት ጋብሪኤል ጋር ይዳል። ጋብሪኤል ሶሊድ፣ የመጨረሻ ሶሊድ። በቃ ምን አይነት ሰው ነው ግን! ኧረ በስመ አብ ጋብሪኤል 10 ከ10። ከዛ ሳሊባ ጋር ይዳል። ሳሊባ ዛሬ የአየር ኳስ ራሱ አላስገጭ እያለው ነበር። ኦፍ ኮርስ ግሪዝማን ነው ግን እየጠፈጠፈ ነበር ህዝቡ። ማን በጣም ያበደ ጨዋታ አንተ ራሱ ማለት ነው 9 ከ10። ከዛ በኋላ ቤን ዋይት ጋር እንሄዳለን። ማን ቤን ዋይት ሰው ሆነ። ቤን ዋይት ሰው ሆነ። አሁን በስትክክል ዛሬ በህይወቱ እንደዚህ ሲጮት አይቼው አላውቅም። ዘንድሮ በጣም አስደሰትከኝ ቤን ዋይት። እናቴ ትሙት 10 ከ10 ስትጮት ደግሞ ትመቸኛለህ። ገብቶሃል። 10 ከ10 ወደ መሃል እንሄዳለን። ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ አንተ የመጨረሻ ነው የምትችለው። ወይኔ እንዴት ነው የሚችለው? ማን ኳስ ያጥፋል፣ ይቀማል፣ ተርን ያደርጋል ምናምን። በጣም ያበደ ጨዋታ ማለት ሉዊስ ኬሊ 9 ከ10 ማለት ነው። ከዛ ዲክላን ራይስ ጋር እንሄዳለን። የኛ ሞተር ነህ አንተ። አመት ሙሉ ሞተር ነህ። ዘንድሮ ሞተር፣ ዛሬም ነገም ሁሌ ሞተር ነህ። ገብቶሃል። በጣም ነው የምትችለው። እናቴ ትሙት ማለት ገና ፋይናል ላይ እንደምታስደምመኝ አውቃለሁ ማለት ነው። ዲክላን ራይስ 10 ከ10 በጣም ያበደ ጨዋታ። ኤዜ ጋር እንሄዳለን። ኤዜ ቀድሞ ነው የተቀየረው ማለት ግን ዲሰንት ጨዋታ ነው የጨዋታው። ገብቷቸዋል። ኳሶች ቶሎ ቶሎ ለማጠፍ እየሞከረ ነበር። 8 ከ10 ቡካዮ ጋር እንሄዳለን። ቡካዮ አረ ተመለሰ። ሳካ ተመለሰ። ጋይ ሳካ ተመለሰልን። ቡካዮ ሳካ ተመለሰልን። አንተ 20 ሳካ 20 በጣም ነው የምትችለው። እናቴ ትሙት በጣም ያበደ ጨዋታ ማለት። ከዛ ጊዮኬሬሽ ጋር እንሄዳለን። ስንት ኳስ ነበር ስትወርድ የነበረው ዛሬ ኢነርጂው ስንት ነበር ሲሞክር የነበረው። አንድ ኳስ ስተሃል ኦፍ ኮርስ ግን ያበደ ጨዋታ ዛሬ አስደስተኸኛል ማለት 9 ከ10። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ከእንቅልፉ ተነስቷል። ማንም ሰው ከዚህ በኋላ አያስተኛውም። ገብቷችኋል። አይኑን አይጨፍንም፣ ገልጦ ነው የሚጫወቱ በስትክክል ማለት። ምን አይነት ጨዋታ ነው ዛሬ ራሱ የተጫወተው ማለት 8 ከ10። ከዛ ተቀያሪዎች ጋር እንሄዳለን። ማዱዌኬ ሻሽን ፍታ ተው። አንተ ተው የሻሺ ደጋፊ ነህ ተው። ሻሽን ፍታ 5 ከ10 ማለት ነው። ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ኦፍ ኮርስ ገብቶ ኖርማል ጨዋታ ነው የጨዋታው ማለት ነው። 5 ከ10። ሂንካፔ ምን አይነት ክሮስ ነው ያርክለት ገብተህ ለጊዮኬሬሽ በጣም ያበደ ጨዋታ ማለት 9 ከ10። ሙሉ ቲማችን ይችላል እንችላለን ገና እንበለዋለን። ወይኔ ፈጣሪ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በዓመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በ100 ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 ዓመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን የሻምፒየንስ ሊግ ዋንጫ ለማምጣት የልፋቱን ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን። ደም ቀዘንን ዛሬ እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ እኮ ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀልህ? ሻምፒዮንስ ይከበላ ምንድነው የሚያበሽቀልህ? የት እንግባውን? እሺ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛ አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል ደግሞ አያፍርም አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራ ማለት ነው የታወቀ ነገር ነው። እዛው መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለው የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ፣ ፋይናሊስት ሆኖ እግዚአብሔርን። አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ?
የአርሰናል ደጋፊዎች ዛሬ የተለየ ናሆም ነው የመጣው። ምንም ፋይናል መድረሳችሁ ባያስደስተኝም፣ ምንም እንድትበሉትም ባልፈልግም፣ ምንም ቀላል ምድብ ደርሷችሁ ቢሆንም 1-0 አሸንፋችሁ ቢሆን ለምን በአንድ ኮርና አትበሉትም? እስኪ ብሉት። እኛ ግን ኮንግራቹሌሽንስን አንነፍግም። ትልቅ ድል ነው። እንኳን ደስ አላችሁ። የለንደኑ ንጉስ የለንደኑ ኃያል ማን ነው? እስኪ ማንነቱን በኮሜንት ላይ ግለጹልኝ። እናንተ አርሰናላውያን እንኳን ደስ ያላችሁ። በመጨረሻም መድፈኞቹ ለፍጻሜው ትኬት በይፋ ቆርጠዋል። አርሰናል የአውሮፓ ቻምፒዮንስ ሊግ ሻምፒዮን ለመሆን አንድ እርምጃ ብቻ ቀርቶታል። በጣም ደስተኛ ነኝ። እግዚአብሔርን ነው የምላችሁ። በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ ደ ፋይናል ኦፍ ደ ሻምፒየንስ ሊግ። እኔ በህይወቴ አርሰናልን ሻምፒየንስ ሊግ ላይ ገብቶ አይቼው አላውቅም። መጨረሻ ጊዜ አርሰናል ሻምፒየንስ ሊግ የገባው 2006 ነው። እኔ 3 ዓመቴ ኦልሞስት 4 ዓመት ሊሞላኝ አካባቢ ነው የዛን ጊዜ። ከዛ በኋላ ሻምፒየንስ ሊግ ፋይናል ገብቶ አያውቅም። ብሮ አይ አም ደ ሃፒየስት ማን አሁን ላይ ማለት። በተለይ ደስታዬን ድርብ የሚያደርገው ምን መሰላችሁ? ሳካ ማግባቱ ነው። ከዚህ ለምን መሰላችሁ? ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro. I am the happiest person። በጣም በቃ በእውነት እኔ ደስታዬ 1-0 አሸንፈናል። እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርሰው ነው በቃ ፋይናል እንደደረሰ እርግጠኛ ነኝ። ግን seeing it happen ማለት ነው seeing it ይሄ እኔ በጣም አንተ ሃፒየስት ነው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። አርሰናል ደጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ። ጋብሪኤል ነው የተከላካይ ነው ራያ ማለት ነው። እኔ ጋብሪኤልና ራያ ዲሲር ማለት እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም። በጣም ደስተኛ ስለሆንኩኝ ማለት ነው። እኔ ምን እንደምላችሁ አላውቅም። በቃ አርሰናልን ለመጀመሪያ ጊዜ ነው ሻምፒየንስ ሊግ ፋይናል ላይ ያየሁት። እኔ እኮ ነግሬያችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ። አሁን ሜይ ነው። ሜይ ኦል ዘ ሰክሰስ ካም ቱ ማይ ክለብ። በቃ ይሄ እኔ አይ አም እንዴ ብዬ እንደምነግራችሁ አላውቅም። ብቻ ድርብ ድል ነው ደግሞ ለኛ። ትናንትና ሲቲ ነጥብ ጥሏል። ፕሪሚየር ሊጉ ላይም ደርሰናል። ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል፣ ሻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት። አይደርስም ምናምን ሲል የነበረ ሰው ላኩላችሁ። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በቃ ዛሬ ቱዴይ እዝ በቃ በጣም የደስታችን ቀን ማለት ነው። ቢግ አፕስ ቱ ሳካ ጋይስ። ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አላስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው። ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃዱን ሰጥቻችሁ። ኧረ ይመቻችሁ በኢየሱስ ስም። ኮንግራ እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴ ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንዴ? ዋንጫው ጎበዝ አሳውቁን የሆነ ያመለጠ ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዘን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበር? ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ። ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ
ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ ለዘመናት ክለባችን ከተመሰረተ ቀን ጀምሮ የምንናፍቀውን ሻምፒዮንስ ሊግ ለማሳካት 90 ደቂቃ ብቻ የቀረ አደረግነው ፍጻሜ ደረሰን። ማይገነርስ እንችላለን ነው ምላችሁ። ወይኔ ምን አይነት ጨዋታ ነው! ምን አይነት ጭንቀት! የምሬ ነው ምላችሁ። ጨዋታው እኮ ያን ያህል የሚያስጨንቅ አይደለም። ጥሩ ነበርን፣ ግን በቃ የሆነ 20 ዓመት ሙሉ የናፈቅነውን ነገር ለማሳካት ስለሆነ እየተጫወትን የነበረው በቃ ፍራቻ ነበር ውስጤ። ልቤ ሲመታ ምናምን ከልቤ ነው ምላችሁ። የቡካዮ ሳካ ጎል ሲቆጠር በቃ ልቆጣጠረው የማልችለው ስሜት ነው የተሰማኝ። በጣም ነው ደስ ያለኝ። አስለቅሰን እንደምንልካቸው እርግጠኛ ነበርኩ። የምሬን ነው ምላችሁ። ጨዋታውን እንደተቆጣጠርንበት መንገድ እንዳስጨነቅንበት መንገድ በተደጋጋሚ ሙከራ እንዳደረግንበት ልክ ማለት ነው ያስቆጠርነው ጎል በጣም ትንሽ ነው። እንደውም ከልቤ ነው ምላችሁ አትሌቲኮ ማድሪዶች በልጠናቸዋል። በቃ አሳምነን ያሸነፍናቸው። ሲዝኑ ሲጀምር ይሄንን አርሰናል ከልቤ ነው ምላችሁ አይደለም ለሻምፒዮንስ ሊግ ፍጻሜ ማለት ነው ፕሪሚየር ሊግ ዋንጫ ያሳካል ያለ አንድ ሰው አልነበረም። ግን አደረግነው ስለምንችል ማለት ነው። ማንም ያላምንብንን ነገር ማሳካት ስለምንችል ነገ ደግሞ ማን ሊሆን እንደሚችል ተጋጣሚያችን ዘና ብለን ተዝናንተን ቀብረር ብለን እያየን እንመርጣለን ማለት ነው። ደስ ብሎኛል የአርሰናል ደጋፊዎች። እናንተስ ደስ አላላችሁም? አናወጽ ነው ኤምሬትስን አናጋነው፣ ዓለምን አንጫጫን፣ የትም አይደርስም የተባለው ቡድን ይኸው አሁን ላይ ብዙዎች የሚናፍቁት የብዙዎች ህልም ወደ ሆነው ወደ ሻምፒዮንስ ሊግ የፍጻሜ መድረክ ማለፍ ችለናል። ለዘመናት ክለባችን ከተመሰረተ ቀን ጀምሮ የምንናፍቀውን ሻምፒዮንስ ሊግ ለማሳካት 90 ደቂቃ ብቻ የቀረ አለቅ። ያቺን 90 ደቂቃ እንደምንም መወጣት ከቻለን ከምንም በላይ የሁላችንም ህልም የሆነውን ሻምፒዮንስ ሊግ ወደ ኤምሬትስ ወደ አርሰናል ማምጣት እንችላለን። ስለሚቻል አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። ከ20 ዓመታት በኋላ አርሰናል ለመጀመሪያ ጊዜ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። እንደሚታወቀውም በ2006 ከባርሳ ጋር ለፍጻሜ ደርሶ እንደነበር የሚታወቅ ነገር ነው። በአሁን ሰዓትም አርሰናል ማለት ነው ከ20 ዓመታት በኋላ ለፍጻሜ መድረሱን በዛሬው ጨዋታ ላይ አረጋግጧል። ከዚህ ቀደም እንግዲህ ከአትሌቲኮ ማድሪድ ጋር ወደ ሜዳቸው በሜዳ 1-1 በሆነ ውጤት ተለያይተው እንደነበረ ጭምር የሚታወስ ነገር ነው። በዛሬው ዕለትም በቡካዮ ሳካ ብቸኛ ጎል ማለት ነው አርሰናል ለፍጻሜ በቅቷል። አትሌቲኮ ማድሪድ እንግዲህ በዚህ ጨዋታ ላይ ድንቅ የሆነ ጨዋታ እንቅስቃሴ ቢኖረውም እንኳን ማለት ነው በአርሰናል ጨዋታ ብቻ እንዲሁም ደግሞ በቡካዮ ሳካ ብቸኛ ግማሽ አርሰናል ይህንን ጨዋታ በማሸነፍ ወደ ፍጻሜ አልፏል። አርሰናልም የቻምፒዮንስ ሊጉን ዋንጫ ማለት ነው አንደኛውን ጆሮ ይዟል። የአርሰናል ደጋፊዎች የት ናቸው? አርሰናል በሚቀጥለው ማለት ነው ከፒኤስጂ እንዲሁም ደግሞ ከባየር ሙኒክ አሸናፊ ጋር የሚፋጠጥ ይሆናል። አርሰናልም ይህንን የቻምፒዮንስ ሊግ ዋንጫ ይበላሉ። የግምታችሁን ኮሜንት ላይ አስቀምጡልኝ። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። የፕላስ ምልክቷ መጫናችሁን አትርሱ። መልካም ምሽት። አይ ደክሜው ታታሪው ለፍቶ አዳሪው ሜዳ ውስጥ ካለ ያለውን ሁሉ አንድ ሳያስቀር የሚሰጠው ዴክላን ራይስ እንደዚሁም ደግሞ ሜዳ ውስጥ ገብቶ ለነፍስ የሚጮት እስኪመስል ድረስ ማለት ነው ግራ በሚያጋባ ሁኔታ ሌሎች ሲሸሹ ፊት ለፊት ደረቱን ሰጥቶ ያለውን ሁሉ የሚያደርገው ሲለው ደግሞ አላገባ ሲሉት መጦ እያበረረ ጎል የሚያስቆጥረው ጋብርኤል ማጋሌጅን ጨምሮ እንደዚሁም ሱፐርስታር ቡካዮ ሳካ የ2025-26 የአራዳ ከንቲባዎች የቻምፒዮንስ ሊግ ተፋላሚ ሆኗል አርሰናል። ይሄ ለሚኬል አርቴታ ሰራዊት እጅግ በጣም አስደናቂ ነው ብሎላቸው አርጎላቸው ደግሞ ቻምፒዮንስ ሊጉን የሚያነሱት ከሆነ በወርቅ ራሳቸውን የሚያጽፉ ይሆናል። እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ብዙ ደክሟል። እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ያለ አንድ ዓላማ አልለፋም፣ አልደከመም፣ አልተፍጨረጨረም፣ አልሮጠምም። ምን አለባት ያራዳ ልጆች እቺ ቻምፒዮንስ ሊግ አንንጃ ብቻ ያራዳ ልጆች። ለማንኛውም አላውቅም
ነገ የነገውን ተፋላሚዎች ተዋቸው። ዛሬ ግን አርሰናል የፍጻሜ ተፋላሚ ሆኗል። ሀሳብ አስተያየት እናንተ ነው። ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልኩኝ አርሰናል ቻምፒዮንስ ሊግ አግኝቶ አያውቅም። ቢያረግለት የአራዳ ልጅ ምቾትና ምኞት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አርስዬ ወሰንክ ለመሄድ ቆረጥክ። በቃ እንግዲህ እንዲች ብለህ ከለንደን የመጣሁት ብለህ ስሜን እንዳታነሳ። እንዲች ብለህ እኔ አላቀህም። አዎ ይቅና አንተ ካልክ ይቅና። እኔ የለሁበትም። በቃ አታቀኝም፣ አላቅም። አንድ ጎል አግብተሃል እንግዲህ አላቅልም። ፈልግሃል ማለት ነው መሄዱን። ያርግልህ። ግን አደራ ከለንደን ነው ምናምን ብለህ ስምን እንዳታል። እኔን ነው የሚያውቁታ በዚህ አካባቢ እኔ ነኝ የምታወቀው። እኔ የለሁበትም። ይቅና